ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። የመከላከያ ሰራዊት ከከተሞች እየለቀቀ እየወጣ በመሆኑ የብልጽግና አመራሮች በፋኖ እጅ እየገቡ ነው። እንደ ጋዜጠኛ በላይ ማና የገለጻ ከሆነ የአማራ ክልል የብልጽግና የታችኛው ካሬ የአድማ ብተናና ሚሊሻ መቼ ነው ልቦና የሚገዙት? ብልጽግናን አምነው ህዝባቸውንም ራሳቸውንም በየጊዜው ዋጋ እያስከፈሉና እየከፈሉ እስከ መቼ ይቆያሉ? መከላከያ በገባ በወጣ ቁጥር በሰቀቀን ከማልቀስ ለምን ከህዝባቸው ጋር አይወጉም? ይሄው ትናንትናና ዛሬ በጎንደር በተለያዩ አካባቢዎች መከላከያ ጥሏቸው ወጥቶ ጭንቅ ጥብብ ብሏቸዋል። ጎበዞቹ ቶሎ ብለው መከላከያን ተከትለው ሲሮጡ የቀሩት በፋኖ እየተያዙ መሆኑ ታውቋል። ምክንያቱ ለጊዜው ባልታወቀና ያገዛዙ መከላከያ ሰራዊት ከስቴ ከስማዳ አንዳቤት እብናታሽ ጋይንት ጓhala ኪንፋስ በጋላ አርባያና ሌሎች አካባቢዎች እየወጣ ነው ተብሏል። ፋኖም ወደ ከተሞች እየገባ ነው። በእነዚህ አካባቢዎች ፋኖ የነበሩና ለብልጽግና እጅ የሰጡ ወዶ ገቦችም ከካድሬው ጋር መከላከያ በሄደበት ተሳዳጅ ሆነዋል። ብቻ ብዙ ታሪኮች ናቸው እየተሰሙ ያሉት ይለናል። ይህ በእንዲህ እንዳለ ምሽግ ተሰብሯል። ጠላት ነቅሎ ወጥቷል። ጣቁሳ ወረዳ ጨውድባ ከተማ ውስጥ መሽጎ የነበረ የጠላት ጦር በከፍተኛ ምት ተመቶ ምሽጉ ተሰብሮ ከተማውን ለቆ ወጥቷል። የአፋብን ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር አይሸሽም ብርጌድ አናብስቶቹ ሌሊት በሰሩት ኦፕሬሽን የጠላት ጦር ክፉኛ ተመቶ ሲፈረጥጥ አድሯል። ተወርዋሪዎቹ የአይሸሽም ብርጌድ አባላት በክፍለ ጦሩ ዋና አዛዥ አርበኛ ክንዱ ግርማ የተመሩ በሰሩት የተሳካ ኦፕሬሽን ድንብርብሩ የወጣው ጥምር ኃይል ጓዙን ሳይሸክፍ ያዝረበረበው ወደ ጭልጋ ወረዳ ጫንድባ ከተማ ፈርጥጧል። ቀጠናው የማይገድባቸው የበጌምድር አካል የሆኑት አይሸሽም ብርጌዶቹ በሰቃል ታይምባ፣ በአርማጭሆ፣ በመተማ፣ በቋራ፣ በጣቁሳ የተዘዋወሩ የጠላትን ቅስም የሚሰባብሩ ሲሆን በዛሬው ዕለትም ይህ ፈርጣማ እጃቸው በጨውድባ ላይ አርፏል። ሌላው ጠላት በደፈጣ ተመቷል። በዛሬው ዕለት በቀን 1/06/2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ቀኝና መሐንዲስ እንዲሁም አንደኛ ሻለቃ ከፍኖተ ሰላም ወደ ጅጋ ሆናንሽ ከተማ ሲገባ የነበረን ኃይል ከንጋቱ 12 ሰዓት አካባቢ በወሰዱት እርምጃ በርካታ የጠላትን ኃይል መደምሰስና ማቁሰል ችለዋል። እንዲሁ አገዛዙ የግንኙነት መስመሮችን ዘግቶ ሲቪሊያንን በመጨፍጨፍ ላይ ይገኛል ሲል አፋብን አስታወቀ። ትልልቅ ከተሞችን የሚያገናኙ አውራ መንገዶችን በመዝጋት በህዝቡ ላይ ማህበራዊና ኢኮኖሚያዊ ምስቅልቅል ሲያደርስ የቆየው የብልጽግና አገዛዝ በከባድ መሳሪያዎች ሲቪሊያንን መጨፍጨፍ ጀምሯል። ከጥር 26 ቀን 2018 ዓ.ም ጀምሮ ባሉት ቀናት በጀነራል አድማሱ አለሙና በጀነራል ዘውዱ ሰጣርጌ የሚመራው 11ኛ እዝና ቀጠናው ላይ የተሰማራው ሪፐብሊካን ጋርድ ደቡብ ወሎ ዞን ወግዲ ወረዳ በተለያዩ ቀበሌዎችን ድሮን በኤቢኤም እና መድፍ በመጠቀም ከመቶ በላይ ንጹሃንን በግፍ ጨፍጭፏል። ከ40 በላይ መኖሪያ ቤቶችን ሙሉ በሙሉ አውድሟል። በርካታ ቁጥር ያላቸው የቤት እንስሳትንም ገድሏል። በዚህ ጥቃት የአንድ ቤተሰብ 6 አባላትም በቤታቸው ባሉበት ተጨፍጭፈዋል። በተመሳሳይ ጊዜ ውስጥ በሰሜን ሸዋ ዞን ኤፍራታና ግድም ወረዳ ያገዛዙ ሰራዊት ከኦሮሚያ ልዩ ዞን ታጣቂዎች ጋር በመቀናጀት በፈጸመው ጭፍጨፋ በርካታ ሲቪሊያን ላይ ከባድ መሳሪያ ድብደባ በማድረግ ከ20 በላይ ንጹሃንን ገድሏል። በርካታ ቤቶችን አውድሟል። እንዲሁም የቤት እንስሳትን ዘርፏል። በምስራቅ ጎጃም ሸበል በረንታ ወረዳም ምንም አይነት ውጊያ በሌለበት የአርሶ አደር መንደሮችን በመድፍ ደብድበዋል። በመሆኑም ይህ አረመኔ አገዛዝ እንደ ህዝብ ያወጀብንን የዘር ማጥፋት ጦርነት መመከት ብሎ መቀልበስ አማራጭ የሌለው የትውልዱ ግዴታ በመሆኑ ከመቼውም ጊዜ በላይ መላው ህዝባችን ለህልውና በጋራ እንዲታገል ጥሪ እናቀርባለን። በተጨማሪም የስልክና የኢንተርኔት ግንኙነቶች በሰሜን ሸዋ በምስራቅ ጎጃምና በደቡብ ወሎ አዋሳኝ ቦታዎች ሙሉ በሙሉ በመዘጋቱ አረመኔው አገዛዝ በንጹሃን ላይ ያነጣጠሩ ተመሳሳይ ወንጀሎችን በመፈጸም ላይ ስለሆነ መሰል ጥቃቶችን ለመከላከል ህዝቡ አስፈላጊውን ጥንቃቄ እንዲያደርግ እናሳስባለን ሲል አፋብን አስታውቋል። አገዛዙ የዓለም አቀፍ የጦርነት ህግ መሰረታዊያን የሆነውን ንጹሃንን ከጥቃት በመጠበቅ ግዴታን በመተላለፍ የዘር ማጥፋት ወንጀል እየፈጸመ በመሆኑ የአፍሪካ ህብረት፣ የሰብአዊ መብት ተሟጋች ተቋማት፣ የተባበሩት መንግስታት እንዲሁም በአማራ ህዝብ ላይ እየተፈጸመ ያለውን ዘር ማጥፋት የሚገዳቸውና ጉዳዩ የሚመለከታቸው አካላት ሁሉ ይህንን የጦር ወንጀል በመቃወም የሰብአዊነት ግዴታቸው እንድትወጡ ጥሪያችንን እናቀርባለን ሲልም ይቋጫል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።